ለኛ ምንድነው ጠቅሞናል ኢንፎርሜሽን ሰጫችን ነው እና እኔ ጌታቸው ሲናገር በሌላ መንገድ እነሱ ተረርተው አንድ ቀን ውሳኔ እንዳይወስዱበት ፈራለሁ እንዳይገሉት ቦክስ ላይ ያለውን ነገር እያወጣ እየነገረ ነው ጌታቸው ጀግኖች ባሉበት ቦታ ላይ ለመዋል እምባይ ሊፈነዳ ሲል ያብጣል ነገ ልንወያይበት የሚገቡ ጉዳዮችም ላይ ዛሬ ሲጠመዱና ስራ ሲያስፈቱ ይስተዋላል ጁንታ ማለት የተገዛ ባንዳ ነው ባስተሳሰብ የተገዛ ነው ከዚህ በፊትም በባድዋ ጦርነት ጊዜ ምናልባት ተመልክተውት ከሆነ አሁን ላይ ቆመው ሲያዩት ያን ጊዜ ከኔ ጋር በነበራቸው ቃለ ምልልስ ላይ የሰጡኝን ሐሳብና ዛሬ የሆነ ያለውን አሁንም የሚሆነው እነዚህ የምታየው ጁንታ በአጠቃላይ የሚጨፈጨፋቸው ፋይናሊ ሲያልቅ አሁን ራሱ የትግራይ ህዝብ ነው የሚጨፈጨፋቸው ንጹህ የትግራይ ህዝብ ይፈታል እንደውም አንድ ሰው ሲገልጸው ከቀደመው የኢትዮጵያ መንግስት ጋር ነው እየተጣላን ያለን እኛ ትግራይ ክልልን ከኢትዮጵያ ውጭ ማድረግ አንችልም እንገንጥላትን ቢሉም አይችሉም ለምን ይገነጥሏታል ኢትዮጵያ ናት የመገንጠል ታሪክም የላትም ሊገነጥሏትም አይችሉም የጁንታው አፈቀላጤዎች አፍ ላይ ሁሌ እርሱ አይጠፉም ጦሩን እየመራ ነው ወርቁ አይተነው እስከማለት ድረስ በሚደርስ ነገርና ደሜትም እንዳልሰደደ ሚሳኤል ታጥቆ አይቶታል ሚሳኤል ታጥቆ በሁለት ቀን ሲፈርስ አይቶታል ደሜትም እንዳልሰደደ በአንድ ወረቀት መቀሌ ሲገባ አይቶታል ደሜት እንዳልሰደደ ደግሞ አሁን ተንከራቶ በኢትዮጵያኖች እጅ በቅርብ ቀን ሲገባ ብዙ ነጋዴ አለ ኢትዮጵያ ውስጥ ብዙ ባለሀብት አለ የመጀመሪያው ገና አንድ ጥይት ሲሰማ ወይም ገና ረብሻ አለ ሲባል አገሩን ለቆ ሰው ሀገር ላይ ሄዶ የሚቀመጥ አገሩ ላይ የሰራውን ንብረት ሰው ሀገር ላይ አፍስሶ በሁለተኝነት ዜግነት የአንደኛ ዜግነቱን ነፃነቱን ሸጦ የሚሄድ ባንዳ ነው ይሄ የመጀመሪያው ነጋዴ አስተሳሰብ ነው በዚህ ዙሪያ ቢያንስ አሁን ካለው 50% በላይ በእንደዚህ ሁኔታ ነው ያለው ሰው ምናልባትም እነዛ ሰዎች ይሄን ትግል ቀድሞ ተቀላቅለውት ቢሆን ኖሮ እስካሁንም ባልቆየ ያልቅ ነበር ነገር ግን ምንድነው የሚያደርጉት እነሱ አስተሳሰባቸው ራሱ ንግዳቸውም የተዋን ንግድ ነው ተዋን ነጋዴ የምትለው ሰው ጭንቅላት ላይና የህብረተሰብ ገላ ላይ ተጣብቀው ልክ እንደ ተዋን እየመጠጡ ራሳቸውን የሚያሳብጡ ናቸውና ሲሞቱ ኃጢያታቸው መከራ ነው ሲኖሩ ተረጋግተው በህዝብ መሃል አይኖሩ እና እንደነዚህ አይነት ሰዎች ኢትዮጵያን በዝብዘዋታል ይዘውባታል ሰርተውባታል ነገር ግን ኢትዮጵያን ለማዳን አይደለም የሚሄዱት እዚህ አግኝተው እነሱ ግን አሜሪካን ሌላ ሀገር ብዙ ቦታ ሄዶ ራስን ማግለል ከ100 ሚሊዮን ህዝብ ተለይቶ ተርፎ ለበታየት ሙከራ ማድረግ ነው ይሄ ትልቅ ያስተሳሰብ የቀይ ግዛት አመለካከት ያለባቸው ሰዎች ናቸውና እነዚህ ሰዎች አሁን አገር ነፃ ከሆነ በኋላ ተመልሰው ኢትዮጵያ ውስጥ ለመምጣት ይችላሉ ሞራል አላቸው ምናልባት ጁንታው አሞካሽቷቸው ሊሆን ይችላል በተለያየ መንገድ ያሞካሻቸው አሉ ድምጽ የሌላቸው እንደሌላቸው ያዘው ለቀቀው በዚህ ያለ የመከፋፈል ስራ እየሰራ ይሄደ ሰው አለ አሁን ኢትዮጵያ በተወጠረችበት ሰዓት በተለያዩ ሀገሮች በስካር መንፈስ የሚዝናና ሰው አለ ሀዘን እንኳን ትልቅ ትርጉም ነበር ከህዝብ ጎን እንኳን መሆን ትልቅ ጎን ነበር አልተሳካም ኢትዮጵያውያኖች ጀግና ስለሆነ ይሄንን ጉዳይ አበረድ ነው እንጂ እንደነዚህ ሰዎች አስተሳሰብማ ኢትዮጵያ ፈርሳ እንደገና መተው እነሱ ብቻ ቆመው ሌላው ባለሀብት ሞቶ አልቆላቸው ጭራሽ ሌላ ስራ ለመስራት የሚጎናጎኑ ባለሀብቶች አሉ ሌላው ሳይቀር ከነሱ ጋር በውስጥ ግንኙነት የሚገናኙ አሉ ፎር ኢንፎርሜሽን ከአሜሪካን ሀገር በቀላሉ ማጋጽልህ ከ10 ከ12 ከ13 በላይ ሰው ለኔ ደውሉልኛል አንተ ምን አገባህ እንደገና የራሳቸው ሳይንስ ምን ተነካ እና እዚህ ጦርነት ውስጥ ለምን ገባህ አንተ ነጋዴ ነህ ስለዚህ ጦርነቱን እየቀሰቀስክ ነው ከዚህ በኋላ አንደኛ ኢንተርናሽናል ነጋዴ መሆን አትችልም ቢኮዝ አርሚ ሆነሃል ሁለተኛ በአገር ውስጥ ባለው የንግድ እንቅስቃሴ በአጠቃላይ ባንኮቹም ሆነ ሌላውም ሆነ ሚሊታራይዝድ ያረጋሃል እንጂ የነጋዴ ስሜት ይዞ ካንተ ጋር ለመስራት የሚኖር ተቋም አይኖርም በሶስተኛ ደረጃ እነዚህ ሰዎች መምጣታቸው ስለማይቀር ይሏል ያንተ ንብረቶች በአጠቃላይ አደጋ ላይ ናቸው የሚጋዩ የሚቃጠሉ ናቸው እና ይሄ ሁሉ መስዋዕትነት የከፈልከው የመንግስት ባለስልጣን ሳትሆን ነው ሳትነካ ነው መኖር እየቻልክ ነው እና እባክህ እኛ ምን መክረህ ውጊያው ለመንግስቱ
መንግስት ራሱ እንትን ያድርግ። ግን ምን ማለት ነው? ምንህ ተነካ ማለት አሁን ቀደም ሲል እርሶ እንደነገሩኝ እነሱስ ቢያንስ እኮ ምናቸው ተነክቶ ሄዱ? ምንህ ተነካ ማለት ትርጉሙ ባንኩስ ምኑስ የሀገሪቱ አይደለም ወይ? ባንኩስ መኖር የሚችለው ሀገር ሰላም ሲሆንና ሲረጋጋ አይደለም ወይ? ማለት ውጭ ሀገር ተቀምጦ አንዳንድ ጊዜ በዚህ ደረጃ አስተሳሰብ እንደዚህ ሲዘቅጥ ትንሽ እንትን ግር ስለሚል ነው። አዎ በጣም ይሄ ነው የገረመኝ ጥያቄ ስለሆነ ነው። እንደዛ ይሉና ሽምግልና ይመጡብሃል ማለት ነው። እነዚህ ሰዎች አሁን የፈለጉት ነገር ምንድነው? አለ ሀገር ባሪያ ሆነህ ነግድ፣ ነፃነት ሳይኖርህ ትርፍራፊ ብላ። እነሱ በቀይ ምንጣፍ ላይ ሲሄዱ አንተ ግን አሸዋ እንኳን አይኑርህ። የወከልከውን ኢትዮጵያዊ ዝቅ አርገህ አይተህ ኢትዮጵያን ከገንዘብ በታች አርጋት። አየው መጀመሪያ ገንዘብ ይኖር። ገንዘብ የት ሆነ ነው የምትበላው? የት ሆነ ነው የምትጠጣው? ገንዘብ እኮ ትርፍ ነገር ነው። ላንተ ለመኖር ያን ያህል የተካበተ ነገር ያስፈልጋል። ለመኖር እኔ ከዚህ በኋላ እድሜ ቢኖር 30 ዓመት ቢኖር በትክክል ልኖረው የምችለው እድሜ እያንዳንዱ ቀን አንዳንድ ሺህ ብር ባጠፋ እኔ የምኖርባት ገንዘብ ያት። ስለዚህ ከዚህ በኋላ ያለው ትቼው የሚሄድ ነው ሁሉም ነገር። ስለዚህ ይህን እንኳን ያለማወቅ፣ መብትን ያለማወቅ፣ ነፃነትን ያለማወቅ እና እኔ መልሼላቸዋለሁ በጣም እናንተ ከዚህ በፊትም ባንዳ ሆናችሁ ስታስበሉ የነበራችሁ ኢትዮጵያን የማታውቁ በውጭ አስተሳሰብ የተቃኛችሁ እና እንዲሁም የግል ጥቅማችሁ ብቻ እስካፍንጫችሁ የሆነ ስለሆነ አንዳንዶቹ ከዚህ በኋላ እንዳደውሉ፣ አንዳንዶቹ ደግሞ ምን ብያቸዋለሁ መሰለ ከነፃነት በኋላ አላችሁበት ሀገር መጥቼ ነገራቸዋለሁ ብያቸዋለሁ። የእናንተ ንብረት ያኔ ባሉ ሲያጣ ያን ጊዜ ኢትዮጵያ ሳትሆኑ ክዳችሁ ይሄዳችሁ፣ ያን ጊዜ ቢሊዮኖችን ባንክ አስቀምጣችሁ መንግስት ሲቸገር ህዝብ ሲቸገር በዚህ ቀውጢ ሰዓት ደብቃችሁ ለይስሙላ ብቻ አንተ 1 ቢሊዮን ኖሮ 10 ሺህ ብር ብትሰጥ ምን ዋጋ አለው? ሰው እኮ 10 ሺህ ብር ኖሮት 9 ሺህ ብር እየሰጠ። ስለዚህ የኛ መስጠት እንደ ሞኝነት የሚቆጥሩ እንደ ጅንነት የሚቆጥሩ ሰዎች አሉ። ስለዚህ እነዚህ ሰዎች ዋጋቸውን የሚያገኙበት አሁን ቅርብ ጊዜ አለ። ዋጋ የሚያገኙበት በምን መሰለ? በሞራል ነው። ሰው ብታስረው፣ ብትመታው፣ ብትገርፈው ያ ምንም ማለት አይደለም። ሞራላቸው ግን ኢትዮጵያ ሳይሆኑ ቀርተው ኢትዮጵያ ራሷን አድና ቆማ እንደገና መተንፈስና መስራት ሲችል ያን ጊዜ አብረን እንገናኛለን መንገዱ ላይ። ያን ጊዜ ምን ሞራል አለ ቀና መደምታይበት እና ይሄን ያህል አይነት የባንዳ ስሜት ያለው ሰው እንዳለም ለነገር ፈ ሌላው ግን አሁን እስካሁን በዚህ ደቂቃ ውስጥ እንኳን በነበረን ቆይታ የአደጋውን ልክ በሚገባ የተገነዘቡትና በጣም ስለገባውትም ይመስለኛል የጁንታው አፈቀላጤዎች አፍ ላይ ሁሉ እርሱ አይጠፉም። ጦሩን እየመራ ነው ወርቁ አይተነው እስከማለት ድረስ በሚደርስ ነገርና ይሄንን ይሰማሉ። ምን ሐሳብ አሉት? በዚህም እርሱን ስለሚነሱ ከምን የመነጨ ነው? ከስጋት ነው? ከምንድን ነው 10 የአፋቸው ላይ እርሱ የሚላወሱት? ወርቁን ጦሩን ይመራዋል ማለት በራሱ ምን ማለት ነው? መውረዳቸውን የምታየው በዛ ነው። ለምን ጦሩን የሚመራው አካል አለ። እኔ የምመራው ወይም እኔ የማደርገው ወደ ጦርነቱ ሊሄድ የሚችል ሰውና ጦሩ ለኢትዮጵያ ተገዳ የገባችበት ጦር መሆኑንና እነዚህ ሰዎች ደግሞ ካሸነፉ ነገ ጠዋት ሚስቱን እንደሚደፍሯት፣ መሬቱን እንደሚወስዱ፣ ነፃነቱን እንደሚወስዱ ምናልባትም ከዚህ በኋላ አዲስ አበባ መተው ካሸነፉ ለ100 ዓመት ቀና የሚል ህብረተሰብ የለም። በፊገር ላስቀምጥልህ ይችላል። ለምሳሌ እነሱ ምንድነው ያሉት? 2 ሚሊዮን ትግራውያን ጨርሰን አዲስ አበባ እንገባለን። አዲስ አበባ ስንገባ አጠቃላይ በጦርነቱ ስፔሲፊክ አማራ ክልል ከ6 ከ7 ሚሊዮን ህዝብ በላይ ይጨርሳል ነው ያሉት። በዚህ ጦርነት እንቀጥልና አዲስ አበባ በመንገባበት ሰዓት ደግሞ እዛ ሆነን አጠቃላይ የፖሊስ ለውጥ እናመጣለን። አንድ እንትን አለቻቸው ካገኘዋት ልክላለሁ። ምንድነው የምትለው? መውለድ ማቋረጥ፣ የሌሎች ብሔሮች አወላለድ እንዳይኖር መውጋት እና ባለበት ማቆም፣ በተለየ መንገድ ደግሞ የቀረውን ትግራይ በተለያየ መንገድ ልጅ እንዲያበዛና የህዝብ ብዛቱ ፖፑሌሽኑ ከፍ እንዲል ማድረግ፣ የተለያዩ ኤሪያዎችን በዚህ ዘመን ወደ እነሱ ግዛት ማስገባት ከአባይ ግድብ ጀምሮ የትግራይን ክልል አስፍቶ መያዝ፣ ታላቂቱ ትግራይ ብሎ መመስረት፣ ከዛ ትንንሽ የሚሏቸውን ብሔሮች ከቻሉ አጣበው አስገብተው ወደ ትግራይ ካርታ ማስገባት አስገብተው ስለው አስቀምጠዋል። ይሄን ስለው ሲያስቀምጡ ኢትዮጵያኖች የት ነበር? ስለዚህ የነሱ አመጣጥ አደጋው የገባኝ
ከመጡ በኋላ አገሪቱን ማፍረስ ነው። ካኔ ማጅን ለብዙ ዘመናት ለ27 ዓመት ሲሰቃይ የነበረው ኦነግ አይደለም? እኔ ምስክር ነኝ። ሲገረፍ የነበረው ሲታሰር የነበረው ሲንገላታ የነበረው ከሁሉም ብሔሮች በላይ ኦሮሞ አልነበረም? ኦነግ እየተባለ ሲሰቃይ የነበረው ቤቱ እየፈረሰ በትራክተር በዶዘር ቤቱ ልጁ ሳያወጣ እየሄደ ለነሱ አባላት አልነበረም መሬት ሲከፋፈል የነበረው? ይሄ የደረሰበት የኦሮሞ ህዝብ ኦነግ ነህ በሚል ሰበብ አልነበረም? ይሄን ሁሉ ያደረጉት አካለ ጎደሎ ያደረጉት አልነበረም? ዛሬ ተነስተው ከኦነግ ጋር ወዳጅ ሆነናል ብለው ሲፈራረሙ እነዚህ ሰዎች ምን ትላለህ? አሁን ትልቁን ይሄን የኦሮሞ ህዝብ በዜሮ ደምረህ ትናንትና የገረፍኩህ ትናንትና የቀጠቀጥኩህ ትናንትና የተጫወትኩብህ ጨዋታ ትረሳዋለህ እና አሁን እንደገና በዚህ ገብቼ አንተን እንዲህ አደርጋለሁ ብሎ አስቦ ይሳካል ማለት አልተሳካም። እነሱ እንደሚያወሩት አይደለም፣ አልተሳካም። የኦሮሞ ህዝብ ፊት አልሰጣቸውም። የአማራ ህዝብ ፊት አልሰጣቸውም። አገው ብሎ መስርተዋል፣ አማራ ብሎ መስርተዋል። ፊት አልሰጣቸውም። በፊት የተጠቀሙባትን መንገድ አሁንም ይደግሙታል። ለምን? ታሪክ ለመስራት ከዚህ በኋላ አይችሉም። በተለይ የለውጡ ማግስት ይመስለኛል ከ2 ዓመት በፊት አሁን ጦሩንም በተለያየ መልኩ እንግዲህ ህወሓትን ወክሎ በግንባር ቀደምትነት ከሚታወቁት መካከል አቶ ጌታቸው ረዳ አንዱ ናቸውና ከዚህ ከአማራ ጋር በተያያዘ በጣም በፎቢያ ደረጃ በሽታ ያለባቸው መሆኑን ገልጬለት መልስ ሲሰጠኝ ነበረ። ምናልባት ተመልክተውት ከሆነ አሁን ላይ ቆመው ሲያዩት ያን ጊዜ ከኔ ጋር በነበራቸው ቃለ ምልልስ ላይ የሰጡኝን ሐሳብ እና ዛሬ እየሆነ ያለውን ምን ታዘቡ እስኪ? ያን ጊዜ በጣም አጥብቀ እየጠየቀው ነበርና እኩል ሰዓት እየተናደደ ነው ያሳለፈው። እንዳየው ችግሩ አይተው ከሆነ በአማራ ክልል ላይ የነበረው አስተሳሰብ ጥሩ ነው። ምናልባትም እኔ ጌታቸው በሌላ መንገድ ኢትዮጵያን ጠቅሟታል። ለምን ነው የጠቀማት? ብዙ ጊዜ አንድ የሚያደርገን ቃል ይናገራልና አንዳንዴ እንደውም አማራነቱም እየተሰማው ነው እንዴ አንዳንድ ንግግር የሚናገር ወይስ አማራ ላይ ትኩረት የሚያደርገው አማራን እንዳይሉት ነው እንዴ ብዬ እሰጋለታለሁ። ገብቷል። አጣብቂኝ ውስጥ ያለ ሰው ነው ጌታቸው። እኔም ተገፍተ ይሁን እንዴ የሚልም ነገር አንስቼ ተገፍተ ነበረው የሚለው ማስተለት መልስ መልሷል። እና አይተህ ከሆነ የኦሮሚያና የአማራን ግንኙነት ሲገልጽ እሳትና ጭድ ናቸው አለ። እንግዲህ ኦሮሚያና አማራ እሳትና ጭድ ሊሆኑ አይችሉም። ስለዚህ እሳትና ጭድ አለመሆናቸውን በአንድነት አሳዩት። አንድ በሁለተኛ ደረጃ ደግሞ ምን አለ መሰለህ እንግዲህ አየህ አንዳንዴ ስድስተኛው የስሜት ሕዋስህ ሳታስበው ማንነትህን ይገልጥልሃል። እና አማራ ላይ ሊያወራርዱት ያሰቡት ሂሳብ እንዳለ ጌታቸው ሰምቷል። አየህ እዛ ቁጭ ብሎ እና ምን አለ መሰለህ ወጥቶ አማራ ላይ ሂሳብ እናወራርዳለን አለ። እንግዲህ የነጻነት ታጋይ ነኝ ብሎ የሚመጣ ሰው አማራ ላይ ሂሳብ ላወራርድ ነው ካለ ማን ነው የሚቀበለው? ስለዚህ ጌታቸው ለኛ ምንድነው ጠቅሞናል፣ ኢንፎርሜሽን ሰጫችን ነው። እና እኔ ጌታቸው ሲናገር በሌላ መንገድ እነሱ ተረርተው አንድ ቀን ውሳኔ እንዳይወስዱበት ፈራለሁ፣ እንዳይገሉት። ምናልባትም መጨረሻው ሰዓት ላይ ሊገሉት ይችላሉ። ቢኮዝ ብዙ ነገሩን ያበላሽባቸው ነው። እንደውም ጀነራል ጻድቃን በመሃል ገብቶ ቴክስት ተደርጎልኛል አሳያለሁ፣ የምናወራረደው ሂሳብ የለም ጌታቸው የተነገረው ትክክል አይደለም እስከ ማለት ሄደ። ቦክስ ላይ ያለውን ነገር እያወጣ እየነገረን ነው ጌታቸው። ስለዚህ ጌታቸውን ሰፖርት ነው ማድረግ ያለብን እኛ። አሁን የጌታቸውን ንግግሮች ውስጥ የሚጠቅመን ነገር ነው ማውጣት ያለብን። የሚጎዳ ነገር ተናግሮ ያቅም። ስለዚህ አማራ ላይ ሂሳብ እናወራርዳለን አንድ ለቃቸውም ሲል የአማራ ህዝብ ምን ሆነ? ሂሳብ ማወራረድ ነው እንዴ? እኛ ሁሉ ወዴት መጣን? እኔ በጌታቸው ንግግር ነው ወደ ትግል የገባሁት። ባይዘው ጌታቸው አማራ ህዝብ ላይ የምናወራረደው ሂሳብ አለ ሲል ይሄ ሰው ቀስ ብሎ ነግሮኛል። ከዚህ የበለጠ ሌላ ግን ካነሱት አይቀር አቶ ጌታቸውን እንትናም እኮ በጣም በተደጋጋሚ ነው የሚያነሳውትና ሰውም ይፈልጋል ሁልጊዜ ስታሊን ሲመጣ እርሶን ይዞ የሚመጣው ነገር አለውና ምን እንደሚሰማውት ተመልካቹ ማወቅ ይፈልጋልና ያዩታል። እስቲ ዝም ብሎ የሆነ ነገር ስታሊን እኔ 1 2 3 ጊዜ አይቼዋለሁ። ስታሊን እኔ የማየው እንደ ሮቦት ነው። ይሄ መጫወቻ ሮቦቶች አሉ አይደል? እና አሁን ስታሊን ክፉ ቃል ተናገረው ብትለኝ አልናገረውም። ቢኮዝ ኦፍ ክፉ አይደለም። ስታሊን በቃ ሱፍ ይለብሳል፣ ምን ይለብሳል፣
ምንም የሚረግጠውን ነገር አያውቅም። ተናገር የተባለውን ነገር አለስልሶ ነው የሚናገረው። አሁን አይተው ከሆነ ወርቁ እንዲህ አይልም። ለምን? ውስጡ ላይ የተሞላ ብዙ ውሸት የለም። አየህ። እና ስታሊንን ትንሽዬ ውሸት እንዲናገር ነው ያሰለጠኑት። በቃ ትንሽዬ ውሸት፣ ትንሽ አጀንዳ ይዘው ትንሽዬ ውሸት እና ሳያስበው ደግሞ ወደ እንትን ይገባል፣ ወደ እውነቱ ይገባና ኧረ ባካችሁ የሚል የልመና አይነት ነገር ታይበታልና ስታሊን ብዙ አጀንዳ አድርጎ የሚያወራ ሰው ካለ እርሱን ስለሚያነሳ ህዝቡስ በዚህ ደረጃ ስሜቶትን ካወቀ ሰው ይፈልጋል ብዬ ነው። የአማራ ፋኖ ትግል ከአብን ውድቀት ምን ይማራል? 10 ጠቃሚ ልምዶች። የህልውና ትግል ከህዝብ የተነጠለ ከሆነና ተስፋውን በተወሰኑ ግለሰቦችና ቡድኖች በብቸኛ ኃላፊነት መስጠት ስትራቴጂካዊና የሞራል ውድቀት እንደሚመጣ ይሞግታል። ጽሑፉ ከአብን ውድቀት የተወሰዱ መሰረታዊ የትግል የባለቤትነት መብትን፣ ተቋማዊ ዲሲፕሊንን፣ በእሴት ላይ የተመሰረተ አመራር፣ ስትራቴጂካዊ አንድነትን፣ የርዕዮተ ዓለም ግልጽነት፣ ከዲያስፖራ እስከ ሀገር ቤት የሚሰጥ ጭፍን ድጋፍ የመፈተሽን የመሳሰሉ 10 የሚሆኑ ተጨባጭ ልምዶችን ይፈትሻል። ጽሑፉ የአማራው ትግል አብዮታዊ ስር ነቀል ለውጥ ዓላማ አድርጎና በመርህ ላይ በተመሰረተ ህዝባዊ የፋኖ ትግልን ያበረታታል። ለዚህም በልሂቃን ብቻ የሚዘወር ሳይሆን ህዝቡ በባለቤትነት ያቀፈው ትግል ከንግግር አዋቂነትና ዲስኩር በላይ የሞራል ታማኝነት ያላቸው መሪዎችን ወደፊት በማምጣት ያልተማከለ ተጠያቂነት ያለው ተቋማዊ አሰራርን በማስፈን በቡድንተኝነት ክፍለ ሀገረኝነትንና ጎጠኝነትን በማውገዝና አንድነትን በማበረታታት እንዲሁም ጥርት ባለ ርዕዮተ ዓለም የሚመራ የአማራ ፋኖ ትግልን እንደ መፍትሄ ይሄ ጽሑፍ ይጠቁማል። አንደኛ፣ የአማራ ህልውና ትግል ባለቤቱ ህዝቡ ብቻ ነው። ወቅታዊ አማራ ፋኖ ትግል ከአማራ ብሔራዊ ንቅናቄ አብን መነሳትና ውድቀት ሊማር ከሚገባው አንድ እውነት የትኛውም የፖለቲካ ድርጅት ቢሆን የህዝብ ህልውና ትግል ብቸኛ ጠበቃ ሊሆን አይገባም የሚለውን ነው። አብን ሲመሰረት በኢትዮጵያ ውስጥም ሆነ በዲያስፖራው የሚኖሩ በርካታ አማሮች ተስፋቸውን በድርጅቱና በመሪዎቹ ላይ ያደረጉት የአማራ ህዝብ ላይ ለ10 ዓመታት የዘለቀው ኢፍትሐዊነት፣ መገለልና መንግስታዊ ጥቃት መፍትሄ ይሆናል የሚል ተስፋ ነበር። ፓርቲው እጅግ አጣዳፊ ከነበረው የአማራ ህዝብ ድርጅታዊ ከለላ ፍለጋ የተነሳ የተወለደ ቢሆንም ከመሰረታዊ የህዝባዊ ንቅናቄ ወደ ፖለቲካዊ አደረጃጀት ሲቀየር የአማራን ህዝብ ጥልቅ የፍትህ ጥያቄዎችን ከህዝባዊ ባህሪያቸው በመነጠልና ድርጅታዊ መልክ በማስያዝ በፖለቲካ ድርጅት መፍትሄ ለመስጠት መሞከሩ ትልቅ ስህተት ነበር። የአማራ ህዝብ አብንን አምጦ የወለደውን ትግሉን ሰፊ ህዝባዊ ንቅናቄ መሰረቱን እንደያዘ ከማቀጣጠል ይልቅ በጥቂት ግለሰቦች የሚመራ አንድ ድርጅት ላይ ተስፋ መጣሉና ጥልቅ የሆኑ የፍትህ ጥያቄዎችን የስነ ልቦና ዝግጁነቱና ቁርጠኝነቱ በሌላቸው ለትግሉ የማይመጥኑ ቡድኖች አደራ ሰጥቶ ተአምር መጠበቁ ስህተት ነበር። የአማራን ህዝብ አሁን ላለበት መከራ የዳረገው ስርዓት ባለቤት የሆኑት ኃይሎች ብአዴን፣ ትህነግና ኦህዴድ በበላይነት በሚዘውሩት መድረክና በአማራው ላይ ስርዓታዊ ጥቃትን ከሚያቀናብር አገዛዝ ጋር ሆኖ በሰላማዊ ትግል ፖለቲካዊ መፍትሄ ፍለጋ መዳከሩ የአማራን ህዝብ ጥያቄዎች ገና ከጅምሮ ያዳፈነ ነበር። በኦሮሚያና በሌሎች ክልሎች የአማራ ተወላጆች በጅምላ ሲጨፈጨፉ አብን ከጋዜጣዊ መግለጫና የማህበራዊ ሚዲያ ማስፈራሪያ ከመልቀቅ ያለፈ ምንም ነገር ማድረግ የማይችል የወረቀት ላይ ነበር ሆኖ ቀረ። ዛሬም በአማራዎች መንደር ሰው አልባ አውሮፕላኖች ቦምብ እያዘነቡ የነቁ አማራዎች በአገዛዙ ኃይሎች እየታደኑ ለእስር ሲዳረጉና ደብዛቸው ሲጠፋ ሙሉ አማራ በጦርነት እየተሰቃየ ሱፍ የለበሱና ህዝባቸውን የካዱ አብኖች ስለ ህገ መንግስታዊነትና ስለ ሀገር አንድነት ሲያወሩ መስማት ያማል። በጣም አስከፊ የአብን ክህደት የጀመረው አገዛዙ ትጥቅ በማስፈታት ሰበብ የአማራ ህዝብ ላይ ባነጣጠረው ጥፋት ዘመቻ ማስፈታት ዘመቻ ወቅት አብን ዝምታ መምረጡና ተባባሪ መሆኑ ነው። ከህዝባቸው ጎን ከመቆም ይልቅ የፖለቲካ ሹመታቸውንና ሆዳቸውን በመምረጥ የአማራ ህዝብ ገንዘቡን፣ ጊዜውንና የማይተካ ተስፋውን የጣለባቸው የአብን አመራሮች ከብአዴን ያልተናነሱ ጠላቱ ነው ብቅ አሉ። የአሁኑ የአማራ ፋኖ ትግል ከዚህ ምን ይማራል? የአማራን ህዝብ የህልውናና የፍትህ ትግል የቱንም ያህል አንደበተ ርቱዕና የተማረ ቢመስልም ለሱፍ ለባሽና ተፈትነው ላላለፉ የፖለቲካ ምንዱባን ባደራ ሊሰጥ የማይገባው እጅግ ውድ ትግል መሆኑን ማረጋገጥ ያስፈልጋል። የአማራ ህዝብ ትግል በደምና በአጥንት የተጻፈ ባለበት በአሁኑ ሰዓት የትግሉ አደራ ተሸካሚዎች ለእውነተኛ ነጻነት በጽናትና ቁርጠኝነት በአርቆ ሐሳቢነትና አስተዋይነት ጠላትን ከወዳጅ በአግባቡ የለዩና በአስተሳሰባቸው በንግግራቸውና በስራቸው የበሰሉ እንዲሁም ከህዝቡ ጋር ህዝቡን መስለው የሚታገሉ መሆናቸውን ማረጋገጥ እጅግ ያስፈልጋል።
የአማራ ትግል ተጠሪነቱ ለአማራ ህዝብ እንጂ ለአገዛዙ ጸረ አማራ ህገ መንግስታዊ ስርዓት ወይም ለተወሰኑ የጥቅም ስብስቦች አይደለም። የአብን ውድቀት የደካማ አመራር ውጤት ብቻ ሳይሆን ጽናትና ታማኝነትን የሚጠይቀውን የአማራን ህዝብ ትግል ውክልና አቅሙም ፍላጎቱም ሆነ ዝግጁነቱ ለሌላቸው በጣት የሚቆጠሩ ፖለቲከኞች አሳልፎ የመስጠት ከባድ ስህተት ማመንና አሁን ላለው የአማራ ፋኖ ትግል ወሳኝ ትምህርት ነው። ሁለተኛ፣ አንደበተ ርቱዕነትና ዲስኩር ያለ ታማኝነት፣ ጽናት፣ ብስለትና አስተዋይነት ከንቱ ነው። የአሁን የፋኖ ትግል ከአብን ውድቀት የሚማረው ሁለተኛው ቁልፍ ጉዳይ ቢኖር መሪዎችን የምንመርጥበትና የምንመዝንበት መስፈሪያ ማስተካከል ነው። አንደበተ ርቱዕና ስሜት ኮርኳሪ ቃላትን የሚጠቀም ሁሉ አዋቂ መሪ ነው ማለት አይደለም። በአብን የመጀመሪያ ዓመታት ብዙ አማሮች በአብን አመራሮች ዲስኩርና ስሜት ኮርኳሪ ንግግሮችና የብሔርተኝነት ስብከት ንግግሮች ተማርከው በመሪዎች ላይ እምነት ጥለው ነበር። የንቅናቄው መፈጠር በአማራ የፖለቲካ ውክልና ውስጥ ለረጅም ጊዜ የዘለቀው ክፍተት ይሞላል ከሚል እምነት ጋር ተዳምሮ የአብን መሪዎች ስብከቶችና ንግግሮች ሁሉ ለአማራ ሕዝብ መብትና ጥቅም ለማስከበር የስነ ልቦና ዝግጁነት ያለው ኃይል አስመስሎት ነበር። ነገር ግን እነዚህ ሰዎች የአማራ ሕዝብ መንግስት መር ስርዓታዊ ጥቃት ተባብሶ ሲቀጥል ሕዝቡ የተጋረጠበትን ፈተና በሚመጥን መልኩ ታግሎ ማታገል ሲሳናቸው ስንታዘብ በንግግራቸው ተማርከን ያመናቸው ሁሉ ጉም እንደ መዝገን ሆኖ ተገኝቷል። አንደበተ ርቱዕነት ለጠበቃነትና አቦካቶነት ጠቃሚ ተሰጥኦ ቢሆንም የመሪውን የሞራል ልኬታ፣ የፖለቲካ ቁርጠኝነት፣ ታማኝነትና ጫናዎችን ያላንዳች መደራደር የመቋቋምን አቋም ስለሚሸፍን አደገኛ ይሆናል። የአብን አመራር ከነበሩት ግለሰቦች መካከል አንዳቸውም የተረጋገጠ የትግል ታሪክ አልነበራቸውም። የቁስ ሰቀቀናቸውን ያለባቸውና ከተጨቆኑ ጋር መቆም ወይስ በስልጣን ወንበር ላይ መቀመጥ ምረጡ ቢባሉ የቱን እንደሚመርጡ ሳይፈተኑ የህዝብ አመኔታና ይሁንታን ማግኘታቸው ከህዝብ ጋር መቆምና የህዝብ ጠላት ከሆነ አገዛዝ ጋር የስልጣን ተጋሪ ሆኖ ህዝብን መካድን በተግባር ያስመሰከሩ የአብን አመራሮችን አይተናል። አሁን ያለው የአማራ ትግል መሪዎችን ሲመርጥ መስፈርቱ አቋም፣ ጽናት፣ ታማኝነት፣ ህዝባዊነት፣ ብስለትና አርቆ አሳቢነትና በእሳት ውስጥ እያለፉም ቢሆን ፍንክቻ ለማለት መሰረት ያደረገ መሆን አለበት። የጠንካራና ስኬታማ መሪዎች መለያቸው የንግግር ክህሎት ሳይሆን የተናገሩትን ቀድሞ መፈጸም መሆን አለበት። የየትኛውም ትግል አሸናፊ ሊሆን የሚችለው ከመሪዎቹ የስነ ልቦና ጥንካሬና የብስለት ደረጃ እንጂ በካሜራ ፊት ዲስኩር አይደለም። የአማራ ህዝብ የህልውና ትግልም አሁን ያለውን የአማራ ፋኖ ትግል ማስተባበር የሚችሉ መሪዎች የሚገመግሙበት ጠንከር ያለ መስፈርት ያስፈልጋል። ሶስተኛ፣ ከጠንካራ ግለሰብ ወይም በተቋም ካልታቀፉ ጠንካራ ግለሰቦች ተቋም እጅግ ይበልጣል። ከአብን ውድቀቶች አንዱ ከተቋማዊ አሰራርን ከመለማመድ ይልቅ ግለሰባዊነት ላይ ያነጣጠረ አሰራር መንሰራፋቱ ነበር። ትግሉ የሚፈልገውን በጠንካራ ዲሲፕሊን የታገዘ ተቋም ከመፍጠር የአብን የበላይ አመራሮች የግለሰብ ምኞትና ኢጎ ተኮር የፉክክር ሜዳ አደረጉት። የትግሉ መሪዎች የነበሩ ግለሰቦች ከአማራ ህዝብ የረጅም ጊዜ ህልውና ጥያቄዎች በላይ ለግል እውቅናና ለስልጣን ቅድሚያ መስጠታቸው አብንን አክሽፎታል። የውስጥ አለመግባባቶች በወንድማማች ስሜት በአማራዊ ስሜት ሳይሆን በቡድንተኝነት በአካባቢያዊነትና የህዝቡን ክብር በማይመጥን መልኩ እንዲራገቡና በአብን ላይ ተስፋ የጣለውን ህዝብ ተስፋ በሚያስቆርጥ መልኩ መንቀሳቀስ ጀመሩ። ይህ የተቋማዊ ዲሲፕሊን እጦት አብን የሚወስናቸው ውሳኔዎች ሁሉ ብዙውን ጊዜ የአማራን ህዝብ ክብርና ጥቅም ዘንግቶ በተጠያቂነት ላይ ከተመሰረቱ የጋራ አማራ የትግል ግቦች ይልቅ በአብን አመራሮች ግለሰባዊ ፍላጎቶች ላይ የተመሰረቱ ነበሩ። ዞሮ ዞሮ ፓርቲው ህዝቡን መከላከል የሚችል አንድ ኃይል መሆኑ ቀርቶ የተበጣጠሰው ነው። በመጨረሻም ከውስጥም ከውጭም ለሚመጣ ጸረ አማራ ኃይል መጠቀሚያ ሆነ። የአማራ ፋኖ ከዚህ ምን ይማራል? የትኛውም ህዝባዊ ትግሉ በተወሰኑ ግለሰቦች ፍላጎት የሚዘወርና የህልውና ትግሉ ጣፋንታ የተወሰኑ ግለሰቦች ላይ የተንጠለጠለ ሳይሆን ችግር ተሻጋሪና ከግለሰቦች መውደቅ ጋር አብሮ የማይወድቅ ዘላቂ መዋቅር ላይ የተገነባ መሆን አለበት። የአማራ የህልውና ትግል ከየትኛውም መሪ ግለሰባዊ ስብዕና በላይ የሆነ መዋቅራዊ አሰራር፣ መሪዎችና ስልቶች ይፈልጉታል። የተወሰኑ ግለሰቦች ላይ መንጠልጠል ለአጭር ጊዜ የህዝብ ስሜትን ለማጋጋልና ለማነሳሳት ቢጠቅምም የህዝብ አቅምና መነሳሳትን አስተባብሮ ለድል ለማብቃት ግን ተቋማዊ አሰራርን እንጂ ግለሰባዊ ግዝፈትን አይፈልግም። የትኛውም ትግል ከተቋማዊ አሰራር ይልቅ በግለሰቦች ዙሪያ ሲሽከረከር በቀላሉ ለሰርጎ ገቦች፣ ለሙስናና ክህደት ኢላማ ይሆናል። አሁን ያለው የአማራ ፋኖ ትግል ይሳካ ዘንድ ከግለሰብ አምባገነንነት በላይ የሆነ በጋራ አመራር፣ በተቋማዊ ጥንካሬና ከኢጎ በላይ የሆነ አሰራር ላይ መቆም አለበት።
አራተኛ የተወሰኑ አማሮች ስልጣን መያዝ ወይም ፓርላማ መግባት መፍትሄ አይደለም። የአብን አመራሮች በብልጽግና መራሹ አገዛዝ ስልጣን ቢሰጣቸውም የፓርላማ ወንበር ቢይዙም የአገዛዙን ጸረ አማራ ፖሊሲ ለመቀየርም ሆነ እየተባባሰ የመጣው መንግስት መር መዋቅራዊ ግፍ ለመከላከል የሚያስችል ተጨባጭ አቅም የላቸውም። ስልጣንም ሆነ የፓርላማ ወንበር የራስን የቁስ ሰቀቀንና ድህነት ከማራገፍ የዘለለ ፋይዳ የላቸውም። የአመራሮች በፓርላማ መገኘትም ሆነ በፌዴራልና ክልል ደረጃ የስልጣን ተጋሪ መሆናቸው የአገዛዙን ቅቡልና ከመጨመር የዘለለ በአማራ ትግል ላይ ያመጣው አንዳችም ለውጥ የለም። የመንግስት ሚዲያዎች የሰሞኑን የአብን አመራሮችን አስቂኝ የጠቅላላ ጉባኤና የአብን አመራሮች ስልጣን መጋራትን ትልቅ ምዕራፍ አድርገው ሲዘግቡ በሚሊዮን የሚቆጠሩ አማሮች ህያው እውነታ መፈናቀል፣ እገታ፣ የድሮን ጥቃት፣ ጅምላ እልቂትና ስርዓታዊ አድላዊነትን በተመለከተ ምንም አይሉም። ይህ የአብን መሪዎች ክሽፈት አንድ ወሳኝ ትምህርት ይሰጠናል። የህልውና ስጋት የተጋረጠበት የአማራ ህዝብ ካለበት መከራ ሊወጣ የሚችለው አንዳንድ አማራ መሳይ ግለሰቦች የአገዛዙ ስልጣን ተጋሪዎች ሲሆኑ ሳይሆን አማራ እንደ ህዝብ የስልጣን ባለቤት ሲሆን፣ እንዲሁም ለአማራ ህዝብ ጥቅምና ክብር የሚታገሉ አካላት እንደ ቡድን ወደፊት መምጣት ሲችሉ ነው። የአገዛዙን አውዳሚ ፖሊሲ ወይም የጭካኔ ድርጊቶችን የማስቆም ኃይል በሌለበት መንግስታዊ ስርዓት ውስጥ በአማራ ስም መሳተፍ የጸረ አማራ ኃይሎች አባሪ ተባባሪ ከመሆን የዘለለ ፋይዳ የለውም። የአማራ የህልውና ትግል ጉዳይ መዋቅራዊ ለውጥን እንጂ ተምሳሌታዊ መደመርን ኢላማ ያደረገ አይደለም። ተጠያቂነትን፣ ፍትህንና ለአማራ ህዝብ ከለላ መስጠት ሳይቻል አምባገነናዊ አገዛዝ የወለደው ስርዓት አካል መሆን የአማራን ህዝብ ፍትሃዊ ትግል ማፈን ነው። አማራ ከአብን ልምድ ተምሮ አሁን በፋኖ ትግል አመራር ደረጃ ያሉ አካላት በሙሉ ስር ነቀል ለውጥን ያማከለ ትግል እንዲያደርጉ ማበረታታት አለበት። አምስተኛ ብሔርተኝነት የሚገነባው ሰፊውን ህዝብ በማንቃትና በማደራጀት እንጂ በማህበራዊ ሚዲያ ኳኳታ አይደለም። አብን በጨለማ ውስጥ ለነበረው የአማራ ህዝብ የተስፋ ጮራ በመፈንጠቁ የፈነጠዘው አብዛኛው የትምህርት ቀመስና ከተማ አማራ አብንን በጠንካራ ህዝባዊ መደላድል ላይ እንዲቆም ከማድረግ ይልቅ ለድርጅቱ አመራሮች ብዙም ሳይደክሙ ጭፍን ድጋፍ እንዲቸራቸው ሆነና በጊዜ መታረም የነበረባቸው የመሪዎች ስህተት ሳይታይ ታልፏል። የአብን መስራች አባላት ብዙ ጊዜ ስሜት ኮርኳሪ የሆኑ ንግግሮችና ጽሁፎችን ሲያቀርቡ እና በተደጋጋሚ በሚዲያ መድረኮች ላይ ብቅ እያሉ የአማራን ህዝብ ሶትና መከራ ማህበራዊ ሚዲያ ከማስተጋባት በዘለለ መሬት ላይ ወርደው ትግሉን ህዝባዊ መሰረት ለማስያዝ በቂ ስራ ለመስራታቸው ትግሉን አሸዋ ላይ የተገነባ ቤት አደረገው። ባጭሩ የቀሰቀሱትን ህዝብ አስተባብረው መምራት አልቻሉም። እውነተኛ የነጻነት ትግል እንቅስቃሴ መሰረቱ ዘመን ወለድ የማህበራዊ ሚዲያ መድረኮች እንደ ፌስቡክ፣ ትዊተር፣ ቲክቶክ፣ ዩቲዩብ ላይ የተገነባ ሳይሆን በማህበረሰብ ተሳትፎ ከስር መሰረቱ በማጎልበትና ከሰፊው ህዝብ ጋር ባለው ቀጥተኛ ትስስር ላይ የተገነባ መሆን አለበት። አብን በሁሉም የአማራ አካባቢዎች የታችኛው የማህበረሰብ መዋቅር ደረጃ ያሉ አማሮችን፣ ወጣቶችን፣ የሴቶች ማህበራትን ወይም የገበሬ ማህበራትን በማጠናከር ለጥቃት ተጋላጭ ለሆኑ ለአማሮች ጥብቅና እንዲቆም ማድረግ አልቻለም። በዚህ ምክንያት የአብን በአማራ ህዝብ ጠላቶች ዘንድ የማይፈራ ጥርስ የሌለው አንበሳ ሆኗል። በሂደትም ህዝባዊ መሰረቱ የተናደ በፌዴራልም ሆነ በክልል ደረጃ የፖለቲካ ሞገስ የሌለው የአማራ ህዝብ ጠላቶች ለመገበር የተዘጋጀ ከብአዴን በላይ ብአዴን ሆኖ ብቅ አለ። የአማራ ፋኖ ትግል ምንም እንኳን ሰፊ ህዝባዊ መሰረት ያለውና የአብን አይነት ህዝባዊ ቅቡልና ችግር ያለበት ባይሆንም በጠላት ለተከበበ ህዝብ ወኪል ሆኖ ለመቀጠል ፋኖ ህዝባዊ መሰረቱን እያጠናከረ መቀጠል አለበት። የአማራ ፋኖ አሁንም ለአማራ ህዝብ አገልጋይነት ማስመስከር አለበት። መሪዎቹ ከራሳቸው የግል ፍላጎትና አጀንዳ በላይ የህዝብ አጀንዳ የተሸከሙ መሆናቸውን ደጋግመው ማስመስከርና ተፈትነው ማለፍም አለባቸው። ስድስተኛ መፍትሄው ስር ነቀል አብዮታዊ ለውጥ ብቻ ነው። የአብን መሰረታዊ ችግር ህገ መንግስታዊ ከለላ ባለው ጸረ አማራ መዋቅር በሰላማዊ የፖለቲካ ትግል የአማራን ህዝብ ጥያቄዎች መልሳለሁ ብሎ መነሳቱ ነው። የአማራ ህዝብ ጥያቄዎች ያለ መዋቅራዊ ለውጥ እንደማይመለሱ እየታወቀ ይህንን መዋቅር ሙጥኝ ካሉ ጸረ አማራ ኃይሎች በነገሱበት ሀገር እነሱ ባወጡት የመወጣጫ ህግ በእነሱ ሜዳ ተወዳድሮ ለማሸነፍ ማሰብ ሳይጀመር የከሸፈ አስተሳሰብ ነው። ለውጥ ለማድረግ ፍላጎት ከሌለው አገዛዝ ተቃዋሚዎችን በማጥፋትና በጸረ አማራ ትርክት ላይ የሰከረ ስርዓት ለአማራ የሚሆን መፍትሄ መቼም በሰላማዊ መንገድ አያስገኝም። የአማራ ህዝብ ራሱን ከጥፋት መከላከል የሚያስችለውን አቅም በመገንባት የስነ ልቦና ዝግጅት እንዲያደርግ ከመቀስቀስ ይልቅ በመግለጫ ጋጋታና በማህበራዊ ሚዲያ ድንፋታ እንዲሁም የጸረ አማራው መንግስት አጫፋሪ ለመሆን
በፓርላማ ወንበርና የአገዛዙ የስልጣን ተጋሪ ከመሆን ምንም እንደማይገኝ ቀድሞ መገመት ያስፈልግ ነበር። እውነተኛ የፖለቲካ ነጻነት የሚመጣው ነጻነት የነፈገውን ስርዓትና ፋሽስታዊ መዋቅር በመቀየር እንጂ ከውስጥ ገብቶ ለመቀየር በሚል አጉላ አክሳሪ ሳቤ የስርዓቱ አካል በመሆን አይደለም። የአብን ትግል ከምርጫ ፖለቲካና በጸረ አማራው አገዛዝ የተፈቀዱ መድረኮች ላይ ከመመስረት እንዳሁኑ የአማራ ፋኖ ትግል በህዝብ ሉዓላዊነትና እምቢተኝነት ላይ የተመሰረቱ አብዮታዊ መዋቅራዊ ለውጦችን ማምጣት ላይ ያተኮረ መሆን ነበረበት። የአማራ ፋኖ ትግልም ከዚህ የሚማረው ትልቁ እውነት አማራ ራሱን የመከላከል አቅሙን እስካላዳበረ ድረስና በጉልበት የተነጠቀውን በጉልበት የመንጠቅ ብቃት እንዳለው እስካላስመሰከረ ድረስ በችሮታ የሚያገኘው ምንም ፍትህ የለም። አብዮታዊንም ባሉ ጸረ አማራና ጸረ ኢትዮጵያ ኃይሎች ላለፉት 60 ዓመታት ገደማ የመዋቅራዊ ጥቃት ሰለባ የሆነው አማራ ህዝብ የፍትህ ባለቤት ሊሆን የሚችለው አብዮታዊ የሆነ ስር ነቀል ለውጥ ሲመጣ መሆኑን ልብ ማለት ያስፈልጋል። ቡድንተኝነት፣ ክፍለ ሀገረኝነትና ጎጠኝነት ለአማራነት ጸር ናቸው። አሁን ያለው የአማራ ፋኖ ትግል ከአብን የሚማረው ሌላ ወሳኝ ልምዶች አንዱ በውስጥ አለመግባባቶች ውስጥ ዘላቂ አማራዊ አንድነትን የማስጠበቅ አስፈላጊነት ነው። በአመራሮች መካከልም ሆነ በአደረጃጀቶች መካከል ያለ የሀሳብ ልዩነት መፍቻው ብቸኛ መንገድ ውይይት ብቻ ነው። የመሪዎች የግል ሀሳቦች፣ ምኞቶችና ፍላጎቶች ሲጋጩና የስልጣን ሽኩቻዎች እየሰፉ ሲሄዱ አብን ወደ ተለያዩ አካባቢያዊነት የተጫናቸው ተፎካካሪ ካምፖች ሲቀየር ደጋፊም ሆኑ አባላቱ በማህበራዊ ሚዲያ እየተወናበዱ ከጋራ አማራዊ አጀንዳ ይልቅ የግለሰብ መሪዎች ታማኝነትን ያስቀደሙ የድርጅት ሁሉና ቅርቃር ውስጥ ገባ። እነዚህ የውስጥ ክፍፍሎች አብን ለአማራ ህዝብ የቁርጥ ቀን ልጅ ከመሆን አማራን መምቻ ሌላ ብአዴን ሆኗል። አብን ለአማራ ህዝብ እንደ አንድ ፖለቲካዊ ጋሻ ከመሆን ይልቅ በውስጣዊ ሽኩቻና በአመራሮች ተራ ፉክክር ስንት ተስፋ የተጣለበትን የአማራን ትግል ተጨናገፈ። ይህ አሳፋሪ የመሪዎች መበታተንና በሂደት የመጣው የአብን ውድቀት የአማራን ህዝብ ከማሸማቀቅ ባለፈ የአማራ የፖለቲካ ምህዳር ለጥቃት የተጋለጠ መሆኑን ለአማራ ባለንጣዎች ያሳየ የልብ ልብ የሰጠ ነበር። ለሰፊው አማራ ተጋድሎ መሳካት ስትራቴጂካዊ አንድነት እንደ ቅንጦት ሳይሆን የህልውና ትግሉ መሳካት አስፈላጊነት ለድርድር የማይቀርብ ነው። ይህ ማለት የትግል ባህላችን የሀሳብ ልዩነቶች ቢኖር እንኳን በወንድማዊ መከባበር በጋድ የምንከራከርበት መድረክ መፍጠር እንጂ ወደ ቡድንተኝነትና አካባቢያዊነት ማዘንበል መጸየፍ ማለት ነው። የአማራ ፋኖ ትግልም ከአብን ውድቀት ተምሮ በግጭት አፈታት ዘዴዎች፣ በውስጥ የስነ ምግባር ደንቦችና በጋራ የውሳኔ አሰጣጥ ሂደቶች አሰራሩን ተቋማዊ በማድረግ ከግለሰቦች ይልቅ የህዝብን ጥቅም ማስቀደም አለበት። አንድ ህዝብ በተበታተነ እዝ ጦርነትን ተዋግቶ ሊያሸንፍ እንደማይችል ሁሉ የፋኖ ትግልም ራሱን ከውስጣዊ ሽኩቻ ማጽዳት ካልቻለ ወደፊት ሊራመድ አይችልም። የውስጥ ሽኩቻ በመግለጫ ጋጋታ፣ ዛቻና ማስፈራሪያ አይፈታም። በመነጋገርና በመወያየት ብቻ ችግር መፍታት ከአብን ውድቀት መማር ይሆናል። አንድነት ማለት በትልቁ የአማራ ትግል ግብ ላይ መስማማትና ለግቡ ፍጻሜ ተናቦና አብሮ መታገል ማለት እንጂ በሁሉም ነገር ሁልጊዜ አንድ አይነት መሆን ማለት አይደለም። ለአማራ ፋኖ በአማራ ትግል ትልቅ ግብ መግባባት እስካልተቻለ ድረስ በመሰረታዊ መሪዎች ዙሪያ በመቀናጀት በአደረጃጀቶች መካከል ያሉ ልዩነቶችን በማክበርና የታክቲካል መግባባቶችን ትልቁን ዓላማ እንዳያበላሹ በማድረግ የአማራን ህዝብ ፍትህ፣ ነጻነትና ደህንነት ያስቀደመ ስራ መስራት ብቸኛው መፍትሄ ነው። 8ኛ የፓርላማ ውክልና የአማራን ህዝብ እንደ ሌሎች የመንግስት አካል መሆንን አያመላክትም። የአማራን ህዝብ ወክሎ አብን ፓርላማ ገብቷል ማለት አማራ ሌሎች ህዝቦች ያላቸው አይነት ነጻነት ያለው ህዝብ ነው ማለት አይደለም። አንዳንድ የዋህ አማሮች የአብን ፖለቲከኞች ፓርላማ ውስጥ መቀመጥ ወይም የሚኒስትርነት ቦታ መያዝ የአማራ ፖለቲካ እድገት ማሳያ ነው ብለው እንዲያምኑ ተደርጎ ነበር። እንደ እውነቱ ከሆነ እነዚህ ቦታዎች ለአማራ ህዝብ ምንም አይነት ትርጉም ያለው ለውጥ ከማምጣት ይልቅ የህዝቡን ቁጣ ለማርገብና በአብይ አህመድ አገዛዝ ውስጥ የብሔር ሚዛን ያለ እንዲመስል ከማስመሰል የዘለለ ፋይዳ እንደሌላቸው ከዚህ በላይ ተገልጿል። እውነተኛ ነጻነት የሚመጣው ከትክክለኛው አቅም ጋር መሆን አለበት። አማራ የራሱን ዕጣ ፈንታን የመቅረጽ፣ ህዝብን የመጠበቅና የማህበረሰቡን የወደፊት ዕጣ ፈንታ የመወሰን አቅም መፍጠር በማይችልበት የትኛውም የፖለቲካ መድረክ ላይ መገኘቱ ከጥቅሙ ጉዳቱ ያመዝናል። ነጻ መውጣት ማለት ፍትህን በጽኑ መሻት ታግሎ የራስ ማድረግ ማለት ነው። አማራ ነጻ ወጣ የሚባለው እያንዳንዱ የአማራ ዜጋ ወይም አማራ እንደ ህዝብ ከአካላዊ፣ ባህላዊ፣ ፖለቲካዊና ኢኮኖሚያዊ ጥቃት ራሱን መታደግ ሲችል ማለት ነው። ከዚህ ውጭ ያለው ሁሉ አማራን ከድሮን ጥቃት አይከላከልም። አማራ ላይ የተቃጣውን ዘርፈ ብዙ የዘር ፍጅት አያስቆመውም። የአማራ ህዝብ ካሁን በኋላ ተምሳሌታዊ ውክልና የፖለቲካዊ እድገት መለኪያ አድርጎ መቀበል የለበትም። 9ኛ ዲያስፖራው ሚናውን መፈተሽ አለበት። የአማራ ህዝብ ከአብን ተሞክሮ ሊማረው የሚገባው ሌላኛው እውነት
በዲያስፖራ ከሚገኙ የአማራ ተወላጆች የሚደረግ ያልተገደበና ያልተጠና ድጋፍ ወደ አስከፊ መዘዝ ሊያመጣ እንደሚችል ማሰብ ነው። አገር ቤት እንዳለው አማራ ሁሉ ዲያስፖራው አማራም ከአብን መምጣት ጋር ተያይዘው በተስፋና በጉጉት ለአማራ ሕዝብ የዘመናት የፍትህ ጥያቄዎች አብን መልስ ይሰጣል በሚል ተነቃንቆ ነበር። በዲያስፖራ ያለው አማራውያን ለአብን ገንዘብ ድጋፍ ሲያሰባስቡ በዓለም አቀፍ መድረኮች ላይና የውጭ መንግስታት ዘንድ የአብንን መሪዎች ድምጽ ሲያስተጋቡና መድረክ ሲያመቻቹ ልክ ሀገር ቤት ያለው አማራ አብንን በጭፍን እንደደገፈው ሁሉ የዲያስፖራውም ድጋፍ ተመሳሳይ ነበር። ልክ ሀገር ቤት እንዳለው አማራ አብን በሂደት ከአማራ ህዝብ ጥቅምና ፍላጎት እየተፋታና ወደ ግል ምኞትና ፍላጎት ማስፈጸሚያነት ሲቀየር ዲያስፖራው መሪዎቹን ተጠያቂ ማድረግ አልቻለም። የፋይናንስ አያያዝና አጠቃቀምን በተመለከተ ግልጽነት ካለመኖሩ በተጨማሪ በትግሉ አካሄድና ግቦች ላይም ግልጽነት መፍጠር አልተቻለም ነበር። በአጭሩ አብን በጣም መሰረታዊ የሆኑትን የተጠያቂነት ደረጃዎች ሳያሟላ በደፈናው ከዲያስፖራው ሙሉ እምነት የተጣለበትና ያልተገደበ ሁለገብ ድጋፍ የተቻለው ድርጅት ነበር። አሁንም ዲያስፖራው ለአማራ ፋኖ የሚያደርገው ድጋፍና እገዛ የተጠናና ውጤት ተኮር በሆነ መልኩ እንጂ በስሜትና በግርግር መሆን የለበትም። ልክ ሀገር ቤት እንዳለው የአማራ ህዝብ ዲያስፖራውም አካሄዱን አማራዊ የፋኖ ድርጅቶችን ማጠናከርና ወደ መርህ ተኮር እገዛ መቀየር አለበት። የገንዘብ ድጋፍ ከውጤትና ከድርጅታዊ ታማኝነት ጋር የተቆራኘ መሆን አለበት። በፖለቲካ ተዋናዮችና በዲያስፖራው መካከል ያለው ግንኙነት መዋቅራዊ፣ መደበኛና ለግልጽ ምርመራ ክፍት ሊሆን ይገባል። መሬት ላይ ያሉ የትግሉ መሪዎች ለትግል ጓዶቻቸው ብቻ ሳይሆን ለህዝብም ተጠያቂ መሆናቸውን ያውቁ ዘንድ የህዝብ አስተያየት መድረኮች ማመቻቸት አለባቸው። ከሁሉም በላይ ደግሞ ዲያስፖራው ራሱን በመፈተሽ በጥቅም ሊደለሉ የሚችሉ ግለሰብ ፖለቲከኞች ላይ ከመጣበቅ የአማራውን ጉዳይ ከመሰረቱ የሚፈቱ ተቋማዊ አሰራሮችን ማጠናከርን መሰረት ያደረጉ ስራዎችን፣ የሲቪክ ተቋማትን፣ ዓለም አቀፍ ተሞክሮዎችን፣ የሚዲያና አድቮኬሲ መድረኮችንና የሚዲያ ተቋማትን ማስቀጠል ቅድሚያ ሊሰጠው ይገባል። 10ኛ የአማራ ትግል ጥርት ያለ አካታችና የተሰነደ ርዕዮተ ዓለም ያስፈልገዋል። የአማራ ፋኖ ከአብን ውድቀት ከሚማረው በጣም አስፈላጊ ልምዶች ሌላኛው ወጥነት ያለው የፖለቲካ ርዕዮተ ዓለም አስፈላጊነት ነው። አብን ለአማራ መገፋትና ብሶት ድምጽ ሆኖ ብቅ ቢልም የአስተዳደር የፍትህና አጠቃላይ ህብረተሰብ ለውጥን በተመለከተ ሰፊ ራዕይን ማሳየትና በህዝቡ ዘንድ ማስረጽ አልቻለም። በማንነትና በደል ትረካ ላይ የተመሰረተ ቅስቀሳ ህዝባዊ ድጋፍን ሊያቀጣጥል ይችላል፣ ህዝብንም ለትግል ሊያነሳሳ ይችላል። ነገር ግን ያንን ኃይል ወደ ተግባር የሚቀይር ርዕዮተ ዓለም መሰረት ከሌለው የህዝብን መነሳሳትና የመታገል ፍላጎት ቅርጽ አስይዞ ወደ ውጤት ካልተቀየረ አየር ላይ የተንሳፈፈ ጫጫታና ግርግር ሆኖ ይቀራል። አብን ለአማራ ህዝብ ምን አይነት ፖለቲካዊና ኢኮኖሚያዊ ነጻነት እንደሚፈልግ፣ ምን አይነት ያልተማከለ ወይም ፌዴራላዊ መዋቅር ለኢትዮጵያ እንዳሰበ ወይም እንደ መሬት አስተዳደር፣ የራስን እድል በራስ የመወሰን ወይም የሽግግር ፍትህ ባሉ መሰረታዊ ጉዳዮች ላይ ያለውን አቋም በግልጽ ለህዝብ አልሸጠም። ይህ ክፍተት ፓርቲውን በሌሎች ኃይሎች ርዕዮተ ዓለም ተጋላጭ እንዲሆን ከማድረጉም በላይ የአማራ ትግሉም በደል ከመተረክ ያልዘለለ ተጨባጭ መፍትሄ የሌለው እንዲመስል አድርጎታል። የትኛውም የትጥቅ ትግል የጦር ሜዳ ድሎቹን ወደ ፖለቲካ ፍሬ ለመቀየር አስተማማኝ የፖለቲካ ንድፍ ማቅረብ አለበት። ፋኖ ትግሉን የአማራው መሰረታዊ ጥያቄዎችን መጠየቅና መመለስ መጀመር አለበት። ለአማራ ህዝብ ሁሉን አቀፍ አስተማማኝና የበለጸገ ወደፊት ጉዞ ምን ይመስላል? በኢትዮጵያ ውስጥ ምን አይነት ግዛት መኖር አለበት? አህዳዊ፣ ፌዴራላዊ ወይም ኮንፌዴሬሽን? ከተለያዩ ሌሎች ኢትዮጵያውያን ጋር አማራው የሚኖረው መስተጋብር ምን ይመስላል? ባለፉት 50 ዓመታት ኢትዮጵያ ውስጥ ከነገው ጨቋኝና ጨፍጫፊ ስርዓት በማስወገድ እንዴት ለሁሉም የሚሆን ስርዓት ማምጣት ይቻላል? እነዚህንና ሌሎችን መሰል ጥያቄዎችን ለመመለስ የአማራ ፋኖ ህዝባዊ ድርጅት አፋሕድ ረቂቅ ፍኖተ ካርታ ወይም ማኒፌስቶ ያዘጋጀ ቢሆንም ለህዝብ ተደራሽነቱ ገና በተገቢው መልኩ አልተሰራበትም ማለት ይቻላል። በመርህ ላይ የተመሰረተ የርዕዮተ ዓለም መልህቅ የሌለው የአማራ ፋኖ ትግል በተደራጁ ኃይሎች ተጠልፎ እንደ አብን ለጠላት መጠቀሚያ እንዳይሆን ከፍተኛ ጥንቃቄ ያስፈልጋል። የህልውና ትግልን ለመመከት የሚደረግ የተሳካ ትግል ዝም ብሎ ፍትህ ተጓደለ፣ ድሃ ተበደለ ብሎ መሳሪያ የማንሳት የፋኖነት መንፈስ ብቻ ሳይሆን የታሰበበት የታቀደ መነሻና መድረሻን የሚያውቅ ስልታዊ የፖለቲካና የትጥቅ ትግል መሆን አለበት።